ሰላም። አሁን በዚህ ቪዲዮ የማቀርብላችሁ አቫታር ከተሰኘው ፊልም በኋላ የወጣውን አቫታር ዘ ዌይ ኦፍ ዋተር የተባለውን ፊልም ነው። የመጀመሪያውን ፊልም ያላያችሁ ተመልካቾቼ የኮመንቱ መጀመሪያ ላይ ወይም የዚህ ቪዲዮ በቀኝ ራስጌ ጥግ ላይ ማስፈንጠሪያውን አስቀምጥላችኋለሁ። እሱን ልክ እንደጨረሳችሁ ይህንን ቪዲዮ ግራ ሳትጋቡ ማየት ትችላላችሁ። በተረፈ ግን እንደ ሁልጊዜው ቪዲዮ ከተመቻችሁ ላይክ፣ ሐሳባችሁን ደግሞ ኮመንት እና አዲስ ከሆንክ ወይም ከሆንሽ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን አይረሳ። አሁን ወደ ታሪካችን ንግባ። ታሪኩ የሚጀምረው ከ10 ዓመታት በኋላ ሲሆን የኦማቲካያ ጎሳ መሪ የሆነው ጄክ ከባለቤቱ ኔቲሪ እና ከልጆቹ ናታየም፣ ሎአክ፣ ቱክ እና በማደጎ ደግሞ በኮማ ውስጥ ከነበረው ከዶክተር ግሬስ አቫተር በተአምር ያለ አባት የተወለደችው ኪሪ ብሎም ከሰው ወገን ከተወለደው ስፓይደር ጋር በሰላም እየኖሩ ይጀምራል። ስፓይደር በቀደመው ክፍል ላይ በነበረው ጦርነት የተወለደ ሲሆን የሰው ልጆችም ተሸንፈው ወደ ምድር ሲመለሱ ሕፃን ልጅ መመለስ ስለማይችል እዛው ለመቅረት ተገደው ከጄክና ከቤተሰቦቹ ጋር ማደግ የጀመረ ልጅ ነው። ከዚህም የተነሳ ራሱን እንደ ሰው ሳይሆን እንደ አቫታር እየተመለከተ ቢያድግም ኔቲሪ ግን ከጠላት ወገን የተወለደ ስለሆነ ፈጽማ ወደሷ ልታቀርበው አልቻለችም። ከዕለታት በአንዱ ምሽት ታዲያ ጄክና ቤተሰቦቹ በመኖሪያቸው ሆነው ወደ ሰማይ ሲያማትሩ ከ10 ዓመት በኋላ የሰው ልጆች በድጋሚ ተደራጅተው ወደ ፕላኔታቸው እየመጡ እንደሆኑ ይመለከቱና ክፉኛ ይደነግጣሉ። የሰው ልጆች ከመጡ ከ1 ዓመት በኋላ በመንኮራኩራቸው ውስጥ እያሉ የወታደሮቻቸውን አእምሮ አዲስ ወደ ሰሯቸው አቫታሮች እያስተላለፉ እንመለከታለን። በድንገትም ከወታደሮቹ አንዱ ይነቃና በመደናበር ቦታውን ማተራመስ ጀመረ። በዛ የነበሩት ሁሉም እንደምንም ብለው ካረጋጉት በኋላ ያ ግለሰብ በመጀመሪያው ክፍል የሞተው ኮሎኔል ኳሪች መሆኑን እንረዳለን። ኮሎኔሉ እንደተረጋጋም ማንነኝ እንዳይል በባለፈው ውጊያ ምናልባት እንኳን ከሞተ ብለው ከመዝመቱ በፊት አእምሮ ተቀርቶ እንዲቀመጥ ፈቃደኛ እንደነበር የሚያሳይ ቪዲዮ ያሳዩታል። ወደ አቫታር የተቀየረው ኳሪችን ቪዲዮን ካየ በኋላ የቀድሞ ሕይወቱን ሙሉ በሙሉ ስላስታወሰ የሱ ብቸኛ ዓላማ ጄክን መፈለግና ቤተሰቡን በሙሉ ማጥፋት መሆኑን ተረዳ። ለዚህም ሲል ማንኛውንም መስዋዕትነት ለመክፈል ዝግጁ በመሆን በፍጥነት ወደ ፓንዶራ ይወርዱና አዲስ ወደ ተሰራው የሰው ልጆች ካምፕ ደርሰው የማዕድን ቁፋሮን ከሱ ከተረከበችው ከጀነራል አርድሞርና ከተለያዩ ሰዎች ጋር ይገናኛሉ። ከዛም የሰው ልጆች አሁን ላይ ቴክኖሎጂያቸው የዛሬ 10 ዓመት ከነበረው በጥፍ እንደተሻሻለ ግልጽ ይደረግለታል። እቅዳቸው ፓንዶራን የሰው ልጆች መኖሪያ ለማድረግ በመሆኑ በናቪዎቹ እየደረሰባቸው ያለውን ጥቃት ለማስቆም ኮሎኔሉን ጠርተውታል። ጄክም ይህንን እንዳስተዋለ የተወሰኑ ተዋጊዎቹን በመያዝ የሰው ልጅ በድጋሚ ፕላኔታቸውን ለመውረር የሚያደርገውን ጥረት ማደናቀፉን ይቀጥላል። በተለይም ደግሞ መጓጓዣ መስመሮቻቸውን በማቋረጥ ከባድ የሚባል ውድመት ያደርስ ነበረ። አንድ ቀንም ይህንን ተልዕኮ እየፈጸሙ ሳለ ሎአክ ወንድሙ ናታየምን አልሰማም በማለትና በአባቱ ጄክ ፊት ጀግና ለመባል በማሰብ ከበድ ያለ ውጊያ ውስጥ ዘሎ ይገባል። ናታየምም ወንድሙን ለማገዝ ተከትሎት ወደ ውጊያ ውስጥ ገብተው እየተዋጉ ሳለ ሳያስቡት አንደኛው የሰው ልጆች መንኮራኩር ከባድ መሳሪያ ይተኩስባቸዋል። ሎአክ እንደምንም ከፍንዳታው ማምለጥ ቢችልም ወንድሙ ናታየም ግን ጉዳት ደርሰውበት በፍርስራሽ ውስጥ በመቀበሩ ጄክ ናታየምን ታድጎ በፍጥነት ከአካባቢው ያመልጣሉ። ቤት እንደደረሱ በግድ የለሽነታቸው በፈጸሙት ድርጊት እጅጉን የተበሳጨው አባታቸው ጄክ ሲቆጣቸው ይቆይና ለተወሰነ ጊዜ ከቤት እንዳይወጡ እገዳ ያደርግባቸዋል። ምንም እንኳን እናታቸው ኔቲሪ ልጆቹ ላይ እንደዚህ መሆን እንደሌለበት ልታሳውቀው ብትሞክርም ከመጠን በላይ እንዲቆጣጠራቸው የሚያደርገው አንድ ነገር ይሆናሉ ብሎ ስለሚፈራ ብቻ እንደሆነ ይነግራታል። ከጥቂት ጊዜ በኋላ ኪሪ፣ ሎአክና ስፓይደር ማክስ ወደ ተባለውና በጦርነቱ ጊዜ ያገዛቸው ሳይንቲስት ጋር አቅንተው ላብራቶሪ ውስጥ በኮማ ውስጥ የተቀመጠው የግሬስን አቫታር ለማየት ያቀናሉ። እዛም ኪሪ እናቷን አግኝታ ሰላምታ እንዳቀረበችላት ሰው እያለች ቀርታ ያስቀመጠችውን ቪዲዮ በማየት ጊዜዋን ታሳልፋለች። ሎአክ በመሃል አባቷ ማን እንደሆነ ባለማወቋ እያበሸቃት እያለ አባቱ ከጠላት ወገን እንደነበረ የሚያውቀው ስፓይደር ይሰማና እሷም ልክ እንደሱ የአባቷን ማንነት አለማወቋ የተሻለ እንደሆነ ይነግራታል። ይህ በእንዲህ እንዳለ በዚህ በኩል ኮሎኔል ኳሪችና ቡድኑ በናቪዎቹ እየደረሰባቸው ያለውን ጥቃት ለማስቆም እግረ መንገዱን ጄክና ቤተሰቡን ለመጨረስ ስለተመቻቸለት ከጦር ካምፑ የሚያስፈልገውን መሳሪያ ያሟላና መደበቂያቸውን ፍለጋ ወደ ጫካ ያቀናል። በአካባቢው ያለው ሁኔታ እያሰሱ ጥቂት እንደበረሩም ከ10 ዓመታት በፊት የተገደለበትን ቦታና የፈራረሰው አስክሬኑን ያገኘዋል። እንዳጋጣሚ ሆኖ ግን ሎአክ፣ ኪሪ፣ ቱክና ስፓይደር አካባቢው ላይ የተጫወቱ ነበርና ጠላቶቻቸው መምጣታቸውን ይመለከታሉ።
ሎአክ ይህንን እንዳየ በፍጥነት ለአባቱ ጄክ በመነጋገሪያው ሲያሳውቀው አባቱም ድምፅ ሳያሰሙ በፍጥነት ከአካባቢው እንዲሸሹ ይነግራቸዋል። ሎአክም የአባቱን ትዕዛዝ በመቀበል ከአካባቢው እየሸሹ እያለ በድንገት በኳሪችና በቡድኑ ይያዛሉ። ኳሪችም አተኩሮ እየተመለከታቸው ሳለ ልጆቹ ከሰው ልጆች ጋር ድቅል እንደሆኑና የጠላቱ የጄክ ልጆች መሆናቸውን ተገነዘበ። እዚህ ላይ ነበረ ከሌሎቹ የተለየው ስፓይደር የኮሎኔል ኳሪች ልጅ መሆኑን የምንረዳው። ኮሎኔሉና የቡድኑ አባላትም ከአካባቢው የሚወስዳቸው ቡድን እስኪመጣ ድረስ እየጠበቁ ባለበት በዚህ በኩል ጄክና ኔቲሪ ልጆቻቸውን ለማዳን ወደ ጫካው ደርሰው ነበር። ልጃቸው ናታይምን ጣልቃ እንዳይገባ ካስጠነቀቁት በኋላ ሁለቱም በኳሪችና ታጣቂዎቹ ላይ ያልታሰበ ጥቃት ይሰነዝሩባቸዋል። የጄክ ልጆች ይህንን እድል ተጠቅመው የያዟቸውን ነክሰው ሲያመልጡ ኳሪች የሚወረወሩት ፍላጻዎችን ተመልክቶ ጥቃት የሰነዘረችባቸው ኔቲሪ እንደሆነች ይረዳና የተደበቀችበትን ቦታ ለማግኘት ጥረት ማድረጉን ይቀጥላል። በዚህ ጊዜ እነ ኳሪችን ለመውሰድ የተላከችው መንኮራኩር ቦታው ላይ ስለደረሰች ኔቲሪ ልጆቿን በመሰብሰብ ታመልጣለች። በመሃል ግን ስፓይደርን ረስታው ስለነበረ ኮሎኔሉ ይዞት ይሄዳል። ወደ ጦር ካምፑ ከደረሱ በኋላ ስፓይደርን የምርመራ ክፍል ውስጥ በማስገባት የሚያውቀውን ሁሉ ነገር እንዲናገር ቢያሰቃዩትም ስፓይደር ግን ምንም ነገር ሊነግራቸው ፈቃደኛ አልነበረም። ይህን የተመለከተው ኳሪች ምንም ነገር ቢያደርጉት መገኛቸውን ሊነግራቸው እንደማይችል ስለተረዳ ወደ ስፓይደር በመቅረብ የአባቱን አእምሮ መያዙን ይገልጽለታል። ስለዚህም ከሱ ጋር እንደ አባትና ልጅ ሆኖ በድጋሚ መቅረብ እንደሚፈልግ በመግለጽ ልቡን ለመግዛት ሲሞክር ስፓይደርም ቀስ በቀስ አባቱን ማመን ይጀምራል። በዚህ በኩል ደግሞ በስንት ጉድ ቤተሰቡን አስመልጦ ወደ ጎሳው የተመለሰው ጄክ ሲያስበው አሁን ያሉበትን አካባቢ ለቀው ካልሄዱ ተመልሰው መጥተው ሁሉንም እንደሚጨርሷቸው ያውቃልና ለኔቲሪ ጎሳቸውን ትተው ራቅ ወዳለ ቦታ መሰወር እንዳለባቸው ይነግራታል። ሆኖም ኔቲሪ መቼም ቢሆን ህዝቦቿን ጥላ እንደማትሄድ ብታሳውቀውም ጄክ ግን ኳሪች የሚፈልገው እሱን ብቻ በመሆኑ ከዚህ መራቃቸው ለህዝቦቹ ደህንነት አስበው መሆኑን ያስረዳታል። መሄዳቸው ግድ ነበርና ጄክ በባህላቸው መሰረት ቀጣዩ መሪያቸውን ልክ እንደመረጠ ቤተሰቦቹን በሙሉ ይዞ ሜትካይና ወደ ተባሉ ከባህር አጠገብ ወደሚኖሩ የናቪ ጎሳዎች ያቀናል። በዛ አካባቢ ያሉ አቫታሮች ከውሃ ህይወት ጋር ጥብቅ ግንኙነት ያላቸውና በውሃ ውስጥም ለረጅም ጊዜ ሳይተነፍሱ የመቆየት ችሎታ ያላቸው ናቪዎች ነበሩ። እነ ጄክም ወደ አካባቢው ሲደርሱ ቶኖዋሪ የተባለ የጎሳው መሪ ብሎም ባለቤቱና የጎሳው መንፈሳዊ መሪ የሆነችው ሮናል ይቀበሏቸዋል። ሆኖም ድቅል ልጆቻቸውን በማየታቸው ሲቀጥልም በሄዱበት ቦታ ሁሉ እየተከተሉ የሚፈልጓቸው ሰዎች በመኖራቸውና ተከትሏቸው ወደዚህ ከመጡ ደግሞ ጦሱ ለነሱ መትረፉ ስለማይቀር እነ ጄክን ሊያስጠልሏቸው ፈጽሞ አልፈለጉም። ነገር ግን ጄክ ወደዚህ ቦታ እንደመጡ ማንም እንደማያውቅና በባህላቸው መሰረትም መጠለያ የሚፈልግን አቫታር መከልከል እንደማይችሉ ጠቅሶ እሺ ብለው እንዲቀበሏቸው ሲለምን ሜትካይናዎችም ይቀበሏቸዋል። ቶኖዋሪ የጄክን ልጆች በሚያስፈልጋቸው ነገር እንዲረዷቸው ልጆቹን ትዕዛዝ እንደሰጠ አኖግ የተባለው የመጀመሪያው ልጁ ደስተኛ ሳይሆን ይቀራል። ሆኖም ቅን የሆነች ትሴሪያ የተባለች ሴት ልጅ ነበረችውና ትዕዛዙን በደስታ ተቀብላ አካባቢውን ታስጎበኛቸው ትጀምራለች። ከዚህ በኋላ ጄክና ቤተሰቦቹ የአካባቢውን የአኗኗር ሁኔታ ለመላመድ ጠንክረው መሰልጠንን ተያያዙት። ሕፃናቱ ኢሉ የተባሉ በውሃ ውስጥ መዋኘት የሚችሉ ፍጥረታት መንዳትን ብሎም ብዙ ጊዜ ባህር ውስጥ መቆየትን ሲለማመዱ ጄክ ደግሞ ሜትካይናዎች ላደን የሚጠቀሙባቸው ሱራክ የተባሉ በባህር ውስጥ እንዲሁም በአየር ላይ መብረር የሚችሉ ፍጥረታትን መግራት ሲሰለጥን ይከርማል። ሁሉም የጄክ ልጆች በውሃ ውስጥ ጠልቀው በመግባት ረጅም ሰዓት ለመቆየት ቢቸገሩም ኪሪ ግን እንደ ሜትካይናዎቹ በሚደንቅ ሁኔታ ሳትቸገር በውሃ ውስጥ ረጅም ጊዜ ትቆይና በውስጥ ካሉት ፍጥረታትም ጋር በደንብ ትላመድ ነበር። ኳሪች በዚህ በኩል ስፓይደር ምንም እንኳን ጄክ ያለበትን ነግሮ እንደማይክደው ቢያውቅም ተከትሎት ብቻ እንዲመጣ በማድረግ ይዞት ወደ ጫካው ያመራል። ናቪዎቹን ለማግኘት ከፈለጉ ራሳቸውን ወደ እነሱ መቀየር እንዳለባቸው የሚያውቀው ኮሎኔሉ በሁሉ ነገራቸው እነሱን ለመምሰል ያቅድና ኢክራኖችን ለመግራት በስፓይደር መሪነት ወደ መኖሪያቸው ያቀናል። ኳሪች አንዱን ኢክራን ተቆጣጥሮ ለመብረር ሙከራ በሚያደርግበት ጊዜ ኢክራኑ ይዞት በቅርብ ወደ ነበረ ገደል ይገባል። ከዚያም የተነሳ ሁሉም የቡድኑ አባላት ኳሪች ሞቷል ብለው ጉዟቸውን ለመቀጠል ሲዘጋጁ ሁሉም ባልጠበቁት ሁኔታ ኮሎኔሉ ኢክራኑን ገርቶ ወደ እነሱ ተመለሰ። በዚህ በኩል ኪሪ በምታሳየው ለየት ያለው ጸባይና ችሎታ ምክንያት አኖግና ጓደኞቹ ያላገጡባት ነበር። ሎአክም ይህንን ሲመለከት ደርሶ ለሷ በማገዝ ጣልቃ ይገባና ግርግር ይፈጥራል። ናታይምም እንደ ታላቅ በፍጥነት ወደ ቦታው ደርሶ ግብግቡን በሰላም ለመፍታት ቢሞክርም ሎአክ ግን ንዴቱን መቆጣጠር ሳይችል ይቀርና መደባደብ በመጀመሩ አማራጭ ያልነበረው ናታይምም ለወንድሙ በማገዝ ድብድቡን ይቀላቀላል።
ጠቡ የጄክ ጆሮ ጋር ሲደርስ በልጆቹ ስርዓት አልበኝነት ተናዶ ይቆጣቸዋል። በመቀጠልም ሎአክን ሄዶ የጎሳው መሪ ልጅ የሆነው አኖግን ይቅርታ እንዲጠይቀው አዘዘው። ኔይትሪ በዚህ በኩል ኪሪን ልታጽናናት እየሞከረች ነበር። እሷ ግን ከሌሎቹ ለምን ለየት እንዳለችና ለምንስ መሳቂያ እንደሆነች ስላልገባት ፈጽሞ ልትጽናና አልቻለችም። ሎአክ በዚህ በኩል በአባቱ ትዕዛዝ መሰረት አኖግ ጋር ይሄድና ስለመታው ይቅርታ ይጠይቀዋል። ተንኮለኛው አኖግም ይቅርታውን እንደተቀበለ ከሱ ጋር በመሆን ወደ ተከለከለው የውሃ አካል አብሯቸው ለአደን እንዲሄድ ጋበዘው። ሎአክም ተስማምቶ ወደ ቦታው ደርሰው ለማደን ሲዘጋጁ አኖግና ጓደኞቹ ብቻውን ጥለውት ይሄዳሉ። ሎአክ እንደሸወዱት ከረፈደ ሲገባው በሽቆ አደኑንም ትቶ ወደ ቤቱ ለመመለስ መንገዱን መፈለግ ጀመረ። ሆኖም ቦታው የባህር አውሬዎች የሚበዙበት በመሆኑ አንድ ግዙፍ የባህር አውሬ በድንገት ጥቃት አድርሶ ሊገለው ማሳደዱን ተያያዘው። ሎአክም በዚያ መደበቂያ በሌለው ሰፊ ባህር ውስጥ ብቻውን ለነፍሱ ሽሽት ያተርፈኛል ባለው ቦታ ሊደበቅ ሞከረ። ሆኖም ከጥቂት ደቂቃ በኋላ አየር እያጠረው ስለመጣ በድፍረት ወደ ላይ በመውጣት ላይ ያለ ሄዷል ያለው አውሬ ይመለከተውና በድጋሚ ወደሱ ማምራት ይጀምራል። እንደ ድል ሆኖ ግን ቱልኩን ተብሎ የሚጠራ ሳነባሪ መሳይ ፍጡር ሎአክን ከሞት ያተርፈዋል። ሎአክ አየር አጥሮት አሸልቦ ራሱን ከሳተበት ሲነቃ ያዳነው ቱልኩን ከመበላትና ከመስመጥ እንዳተረፈው ተረድቶ ላደረገለት መልካምነት በማመስገን አለፍም ሲል ይወዳጀዋል። ፓያካን የተባለው ይሄ ቱልኩን ሎአክን ከተወዳጀው በኋላ የሰው አዳኞች የሰኩበትን ግዙፍ መንጠቆ በማውለቅ እንዲረዳው ጠየቀው። እሱም ጓደኛው ካደረገለት ቸርነት ጋር ባይመጣጠንም ብረቱን ፈቶ ልክ እንደገላገለው ፓያካን ሎአክን ይዞ ወደ መንደሩ በመመለስ አድርሶት ወደ መኖሪያው ጉዞውን ያደርጋል። ወደ መንደሩ ሲመለሱ ቶኖዋሪ የተፈጠረውን ሁሉ ነገር ሰምቶ ስለነበረ ልጁ አኖግን ይቅርታ እንዲጠይቅ ያደርገዋል። ሎአክ ግን አኖግ እንዲቀጣ ባለመፈለጉ ምንም ጥፋት እንደሌለበትና ለአደንም እንዲሄዱ ያስገደደው ራሱ እንደሆነ ዋሸለት። ምንም እንኳን ቶኖዋሪ ነገሩን በዝምታ ለማለፍ ቢፈልግም ይህንን የሰማው ጄክ ግን የቤተሰቡን ክብር በእንግዶች ፊት ስላዋረደ ሎአክን በቁጣ መገሰጹ አልቀረም። ከቆይታ በኋላ እንደተገናኙ አኖግ ጥፋተኛው እሱ እንደሆነ እያወቀ ለምን እንደዋሸለት ሎአክን ጠየቀው። እሱም በአባቱ ፊት የማይረባ ልጅ መስሎ መታየት ምን እንደሚመስል ስለሚያውቅና እሱም አባቱ እርባና ቢስ አድርጎ እንዳይቆጥረው ስለፈለገ መሆኑን ይገልጽለታል። ከዚህ በኋላ ሎአክ ትላንትና ትተውት ከሄዱ በኋላ ስላተረፈው ቱልኩን ሲነግራቸው እንደቆየ እና አኖግ ያገኘውን ቱልኩን ያውቁት ኖሯልና ስሙ ፓያካን እንደሚባል በአመፀኝነቱና በገዳይነቱ ምክንያት ከወገኖቹ የተገለለ መሆኑን ይነግሩታል። ሎአክ ግን ፓያካን እነሱ እንዳሉት አደገኛ እንዳልሆነ ካየው ነገር ተነስቶ ሊያስረዳቸው ሞከረ። ሆኖም ማናቸውም ሊያምኑት አልቻሉምና ግራ የተጋባው ሎአክ ከሰዓታት በኋላ ፓያካንን ወዳገኘበት ቦታ አቅንቶ ከወገኖች ለምን ተገለልክ በማለት ይጠይቀዋል። እሱ ግን በጊዜው የተፈጠረውን ነገር ለመናገር ፈቃደኛ አልነበረም። በዚህ በኩል በመንደር ውስጥ ተሴሪያና ኪሪ ሲዋኙ ከዋሉ በኋላ ከኤዋና ከቀደሙት ናቪዎች ጋር ወደሚገናኙበት የነፍሳት ዛፍ ወደ ተባለው ቅዱስ ስፍራቸው ይዛት ትሄዳለች። ኪሪም እንደ ስርዓቱ አእምሮዋን ከዛፉ ጋር በማቆራኘት እናቷን አግኝታ ሰላም ካለቻት በኋላ ከሁሉም አባተሮች እሷ ለምን የተለየች እንደሆነች አባቷስ ማን እንደሆነ የሚበላትን ጥያቄ መልስ ታገኝለት እንደሆነ ጠየቀቻት። ሆኖም መልሱን ከመስማቷ በፊት ኪሪ ኤሌክትሪክ እንደያዘው ሰው መንቀጥቀጥ በመጀመሯ ቁርኝቱ ይቋረጣል። በፍጥነት በመንደሩ ወደሚገኝ ሕክምና ከወሰዷት በኋላ ጄክ ለማክስ ደውሎ መጥቶ እንዲያክማት ነገረው። እነሱም ደርሰው የተቻላቸውን ሲያደርጉ ቆዩ። ዘመናዊው ሕክምና ምንም ሊመልሳት አለመቻሉን ሲመለከቱ የጎሳው መንፈሳዊ መሪ የሆነችው ሮናልን ይጠሯትና ባህላዊ መድኃኒቷን በመጠቀም ኪሪ ራሷን ከሳተችበት እንድትነቃ ታደርጋለች። ማክስም መንስኤውን ካየው በኋላ ኪሪ ዛፉ ጋር በምታደርገው ቁርኝት ጭንቅላቷ እየተጎዳ በመሆኑ ለጄክ ጠጋ ብሎ ከዚህ በኋላ አይምሯን በፍጹም ከዛፉ ጋር ማገናኘት እንደሌለባት አስጠንቅቆ ይነግረዋል። ሆኖም ሁሉም እንደተረጋጉና ማክስና ቡድኑ ወደ መጡበት በሚመለሱበት ሰዓት አንድ ያላስተዋሉት ነገር ተከሰተ። ወደ ጄክ ለመሄድ የተጠቀሙበት የመንኮራኩር ሲግናል በሰዎቹ በመጠለፉና መንኮራኩሯም ብዙ ደሴቶች ወደሚገኙበት የባህር ስፍራ እንደሄደች ስለደረሱበት ኳሪች መረጃውን ተቀብለው ትክክለኛውን መገኛ ለማወቅና ጄክንም ለመያዝ በዛ አካባቢ ቱልኩን የሚያድኑ ሰዎች ጋር ተቀላቅሎ ጉዞውን ይጀምራል። ከዚህ በኋላ ኳሪችና ሰዎቹ መጀመሪያ ወዳገኙት ደሴት በማምራት የአካባቢውን ሰዎች ጄክ ያለበትን ቦታ እንዲነግሩት ማስጨነቅ ጀመረ። ሆኖም ማንኛቸውም ለመናገር ፈቃደኛ አልነበሩምና የፈለገውን ነገር ያላገኘው ኮሎኔሉ ሁሉንም አቫተሮች እንዲገድሉ ትዕዛዝ ይሰጣል። በመሃል ስፓይደር ጣልቃ ገብቶ እንዳይገድላቸው መለመን ሲጀምር ግን ኳሪች ሐሳቡን በመለወጥ ማደሪያቸውን ብቻ በሳት እንዲያወድሙት አደረገ። ይህ ዜና ቶኖዋሪ ጆሮ ሲደርስ
ወደ ጄክ መጥቶ የሚያሳድደው ሰው አሁንም ቢሆን እሱን ፍለጋ ወገኖቹን እየቀጣና አደኑንም እንዳላቆመ ነገረው። የሆነውን ሰምታ በንዴት የተቃጠለችው ኔቲሪ ወዲያውኑ ወደ ኳሪች በመሄድ ነገሮችን ለአንድና ለመጨረሻ ጊዜ ለመቋጨት ብታስብም ጄክ ግን አሁን ጥቃት ከከፈቱ ያሉበት ቦታ ስለሚታወቅ ትንሽ ተረጋግተው ጥሩ እቅድ ማውጣት እንዳለባቸው ያሳስባታል። ይህ በእንዲህ እንዳለ ሎአክ በድጋሚ ፓያካንን ለማግኘት ሄዶ ስለነበር በቅርብ ርቀት ያላቸው ነገር እውነት ይሆን ብለው የጠረጠሩት ጓደኞቹ ነገሩን ለማጣራት ከሩቅ ተከትለው ይሄዳሉ። ሎአክ ፓያካንን እንዳገኘው ለምን ቡድኑ እንዳገለሉት በተደጋጋሚ እንዲነግረው ለመነው። ምክንያቱን ሊደብቀው ያልፈለገው ፓያካንም የሎአክ የማወቅ ጉጉት ተመልክቶ አፉን ይከፍትለትና ወደ ውስጥ ገብቶ ከአእምሮው ጋር በመገናኘት ሙሉ ታሪኩን እንዲመለከት ይፈቅድለታል። በአንድ ወቅት የፓያካን እናት በአዳኞቹ ጥቃት ይሰነዘርባታል። ይሄን ያየው ፓያካንም ዝም ከማለት ይልቅ እናቱን ለማዳን አዳኞቹ ላይ ጥቃት ፈጸመ። ነገር ግን ቱልካኖች በተፈጥሯቸው ረጋ ያሉና ፍጹም ሰላማዊ ፍጡራን በመሆናቸው ፓያካን ራሱን በመከላከሉ ብቻ ያደረገው ነገር ከእምነታችን ተጻራሪ ነው ብለው ከቡድኑ ያገሉታል። ከዚህ አሳዛኝ ታሪክ በኋላ እውነቱን የተረዳው ሎአክ ወደ መንደሩ ሲመለስ ቶኖዋሪና ሮናል ከተገለለው ፓያካን ጋር እንደተወዳጀ ከቱልኩኖቹ መሪዎች ሰምተው ነበርና የጠበቁት ባህላችንን ንቃቸዋል በማለት አምርረው ይቆጧቸዋል። ሁሉም ነዋሪ ሎአክን በሚነቅፍበት መሃል ግን ሴሪያ ብቻ ነበረች በሰራው ስራ እንደኮራችበት የነገረችው። በዚህ በኩል ኮሎኔል ኳሪች የሚፈልገውን መረጃ በጉልበት ማግኘት እንደማይችል ስለገባው ቱልኩን አዳኞቹ ጋር በማቅናት ወደ አደኑ አብሯቸው ለመምጣት እንደሚፈልግ ያሳውቃቸዋል። ይሄን የወሰነው ሜትካይናዎቹ ቱልኩኖቹን እንደ ወንድሞቻቸው እንደሚመለከቷቸውና ሲያድኗቸው ካዩ ሊያጠቋቸው እንደሚመጡ ስለገባው ነበር። በዚህም ጄክ አብሯቸው ከተደበቀበት ስለሚወጣ ጉልበቱን ሳያባክን ወጥመድ ውስጥ ለማስገባት አቅዷል። አዳኞቹ ዘግናኝ በሆነና ኢሰባዊነት በሞላበት የተቀናጀ አደን ቱልኩኖቹን እያሳደዱ ሲያድኑ ስፓይደር በዚህ በኩል በሐዘን ውስጥ ሆኖ መመልከቱን ቀጥሏል። ቱልኩኖቹን የሚያድኑት ለስጋቸው አልነበረም። ይልቁንም ጭንቅላታቸው ውስጥ ያለን ትንሽዬ መጠን ያለው አምሪታ የሚሉት ፈሳሽ ለመውሰድ ሲሉ ነበር። አምሪታ በሊትር 80 ሚሊዮን ዶላር የሚሸጥና የሰውን ልጅ የእርጅና ሂደት ሙሉ በሙሉ የመግታት አቅም ያለው ፈሳሽ ነው። አዳኞቹም የሚፈልጉትን ፈሳሽ ከወሰዱ በኋላ ሆን ብለው አስክሬኑን ነዋሪዎቹ እንዲያገኙት በማለት ባህሩ ላይ አንሳፈውት ይሄዳሉ። ከቆይታ በኋላ የአካባቢው ነዋሪዎች ቦታው ደርሰው የቱልኩኑን አስክሬን ባገኙት ጊዜ እንዳጋጣሚ ሆኖ የሮኖል እህት ነበረችና የተገደለችው። በከፍተኛ ምሬት ውስጥ ወድቀው ጄክንና ቤተሰቦቹን ለዚህ ሁሉ ጥፋት ተጠያቂ አድርገው ማማረር ይጀምራሉ። ከዚህ ከፍተኛ ምሬትም የተነሳ በእልህ ሄደው ሊዋጉ ሲነሱ የሰዎቹን አቅም የሚያውቀው ጄክ በአንደኛው ቱልኩን ላይ የተሰካውን መከታተያ እያሳየ ይሄ ሁሉ ወጥመድ እንደሆነና ለጊዜው እንዲረጋጉ ያሳስባቸዋል። ከማጥቃትም ይልቅ አሁን ላይ ሄደው ለሚቀርቧቸው ቱልኩኖች ከአካባቢው እንዲርቁ እንዲነግሯቸው ይመክራቸዋል። ታዲያ በዚህ በኩል ብቸኛ የሆነውና ምን አይነት ጥፋት እየመጣበት እንደሆነ የማያውቀው ፓያካን የሚነግረው እንደሌለ ሎአክ ተረድቷልና የወንድሙ የናታየምን ማስጠንቀቂያ ችላ በማለት እንዲሸሽ ሊነግረው ጉዞውን ይጀምራል። ናታየምም እህቶቹን አኖግንና ተሴሪያንም ይዞ ወንድሙን መከተል ጀመረ። ሎአክ ፓያካን ጋር ደርሶ እየመጣበት ስላለው ጥፋት እየነገረው ባለበት የተሰካበትን መከታተያ ተመለከተው። አዳኞቹ እንዳያገኙትም በጉልበት ለመንቀል እየሞከሩ ባለበት ኮሎኔሉና አዳኞቹ ወደ ቦታው መምጣታቸውን ተመልክተው ደነገጡ። ሎአክ ወዲያውኑ መገናኛውን ተጠቅሞ ለአባቱ አዳኞቹ ወደ ቦታው መድረሳቸውን ሲነግረው ጄክን በፍጥነት ለመንደሩ ነዋሪዎች ጠላቶቻቸው መምጣታቸውን በማሳወቅ ሁሉም መሳሪያቸውን ይዘውና ሱራኮቻቸውም ላይ ወጥተው ወደ አዳኞቹ እንዲዘምቱ ያደርጋል። ልጆቹ ፓያካን ላይ የተሰካውን መከታተያ ከነቀሉለት በኋላ አድራሻውን እንዳያገኙት መከታተያውን ይዘው መዋኘት ይጀምራሉ። ኳሪች እቅዱ ይሄው ስለነበረም ወታደሮቹን ወደ ውሃ ውስጥ በመላክ ልጆቹን ይዞ ጄክን ወደሱ እንዲመጣ ለማድረግ እልህ አስጨራሽ አደን ጀመረ። ከረጅም ጊዜ ማሳደድ በኋላ ሎአክ ቱክና ተሴሪያ ተይዘው የመርከቡ ጠርዝ ላይ ይታሰራሉ። ይህንን ያየው ስፓይደርም የተያዙትን ወንድምና እህቱን ለማስለቀቅ የተቻለውን ቢሞክርም ሳይሳካለት ይቀራል። እዚህ ላይ ነበረ ጄክ ከመንደሩ ነዋሪዎች ጋር ቦታው ላይ ደርሶ ሶስቱ ልጆቹም ተይዘው መወሰዳቸውን የተመለከተው። ስለዚህም አሁን ላይ ጥቃት መክፈቱ ልጆቹን ሊያሳጣው ይችላልና ባለበት ለመሆን ይገደዳል። ኮሎኔል ኳሪች እንዳቀደው ጄክ ወደሱ መምጣቱን ተመልክቶ መገናኛ መስመሩን ከሎአክ ላይ በመውሰድ ልጆቹን ማዳን የሚፈልግ ከሆነ ብቻውን ወደ መርከቡ እንዲመጣ ያዘዋል። ጄክ ምርጫ ስላልነበረው ወደ መርከቡ ሄዶ እጁን ለመስጠት የተቃረበ ሳለ ግን በድንገት ያገለሉት ፓያካን ከባህሩ ዘሎ በመውጣት መርከቡ ላይ ከባባድ ጥቃቶችን መፈጸም ይጀምራል። ጄክም ይህንኑ አጋጣሚ በመጠቀም የመንደሩን ነዋሪዎች አስተባበረና በመርከቢቱ ላይ አይረሴ ጥቃት ማውረዱን ተያያዘው።
አዳኞቹ ግዙፍ መንጠቆቻቸውን እያወናጨፉ ፓያካንን ለማጥመድ ሲረባረቡ፣ ናቪዎቹ ደግሞ በፈጣን ሱራኮቻቸው እየተወነጨፉ መውጫ ቀዳዳ ያሳጧቸው ጀመር። ከሁሉም ለየት ያለ ችሎታ ያላትና ኤዋ ጋር ልዩ የሆነ ቁርኝት የነበራት ኪሪ ተፈጥሮን የማዘዝ ችሎታዋን በመጠቀም በውሃ ውስጥ ያሉትን ወታደሮች ማጥቃት ላይ ነበረች። ከዚህም የተነሳ መርከቧ በእሳት መያያዝ ስትጀምር፣ ስፓይደርም እድሉን በመጠቀም የመርከቧን መቆጣጠሪያ አበላሽቶ ቅርብ ከነበረ አለት ጋር ሄዳ እንድትጋጭ ያደርጋል። እሷ መስመጥ በጀመረችበት በዚያው ቅጽበት ጄክ እና ኮሎኔል ኳሪች እልህ አስጨራሽ ትንቅንቅ ውስጥ ነበሩና እንደተያያዙ ባህር ውስጥ ይወድቃሉ። አዳኞቹ በዚህ በኩል አሁንም ተስፋ ሳይቆርጡ ግዙፍ መንጠቆቻቸውን እያወናጨፉ ፓያካንን ለመጥለፍ ቢረባረቡም፣ ፓያካን ግን የገዛ መሳሪያዎቻቸውን በእነሱ ላይ በማዞር ጀልባቸውን እንዳልነበረች ያደርጋታል። በሌላ በኩል ያልታየው ናታይም ወደ መርከቧ ዘሎ በመግባት የታሰሩት ወንድሙንና እህቶቹን ፈቶ ወደ ውሃው እንዲያመልጡ እያደረገ ሳለ፣ ሎአክ ግን ወደ ኋላ የቀረው ስፓይደርን ሳላስመልጥ አልሄድም በማለቱ ናታይም ወንድሙን ለመርዳት መርከቧ ላይ ለመቆየት ይገደዳል። በዚያች የግርግር ቅጽበት ግን ከተዋጊዎቹ አንዱ ኪሪን በድጋሚ ይዛትና መርከቧ ላይ መልሶ ስላሰራት በማምለጥ ላይ የነበረችው ቱኬንን ተመልክታለችና ከቴሴሪያ ጋር በመሆን እህቷን ለማስመለጥ ተረባረበች። ሆኖም ያላስተዋሉት ኳሪች ወዲያውኑ ደርሶ ቴሴሪያን ወደ ባህሩ ከወረወራት በኋላ ቱክን ድጋሚ ከእህቷ ጋር ያስራታል። ናታይም እና ሎአክ እዚህ ላይ በመንገዳቸው የሚመጡባቸውን ጠላቶች እየረፈረፉ በመሄድ ላይ ነበሩና በመጨረሻም የሚፈልጉት ስፓይደርን ያገኙታል። ይሁን እንጂ ወታደሮቹ ቀስ በቀስ ከበው ሊይዟቸው እየተቃረቡ ነበረ። ስለዚህም ናታይም ለሁለቱ ከለላ በመሆን ፈጥኖ ወደ ውሃው እንዲገቡ ያደርግና ብቻውን ከወታደሮቹ ጋር መፋጠጡን መረጠ። ከቅጽበት በኋላ እነ ስፓይደር ጋር ተቀላቅሎ ለማምለጥ ሲጣደፍ ግን ናታይም በጥይት ክፉኛ በመመታቱና በከፍተኛ መድማትን በመጀመሩ ሁሉም ተደናግጠው አቅራቢያቸው ወደ ነበሩት ወላጆቻቸው ጋር ይወስዱታል። የሚያሳዝነው ግን አደገኛ ቦታ ላይ በመመታቱ ያደረጉት ጥረት ሁሉ መና ቀርቶ ናታይም እናትና አባቱ ፊት ይሞታል። ቤተሰቡ በከፍተኛ ሐዘን ውስጥ ተዘፍቆ ባለበት በዚያች ቅጽበት ኳሪች ለጄክ በመነጋገሪያው በኩል መርከቧ ላይ ልጆቹን ይዞ እየጠበቀው በመሆኑ በሕይወት ሊያገኛቸው ከፈለገ ብቻውን እንዲመጣ ያዘዋል። ጄክም ይህን ጥሪውን እንደሰማ ልጆቹን ለማዳን ኮሎኔሉንም ለመጨረስ ሐዘን ላይ የነበረችው ባለቤቱን ኔይቲሪንና ስፓይደርን ይዞ ሎአክንም ከወንድሙ ጋር እንዲሆን በማሳሰብ እየሰመጠች ወዳለችው መርከብ ያቀናል። ሆኖም ሎአክ አሁንም አባቱ የሚለውን ከመስማት ይልቅ ከኋላው ተከትሏቸው መሄድን መረጠ። ወታደሮቹ ጄክ በዚህ በኩል ይመጣል ብለው በገመቱት አቅጣጫ አድፍጠው ሳለ እሱ ግን በስፓይደር መሪነት በሰዋራ ስፍራ ዘልቆ በመግባት አካባቢውን በቦምብ ያጋየው ጀመረ። ወታደሮቹ ባልታሰበው ጥቃት ግራ ተጋብተው ሲደናበሩ ጄክ እና ኔይቲሪ በንዴትና በታላቅ ቁጣ የታጠቁ ወታደሮችን አንድ ባንድ መረፍረፋቸውን ይቀጥላሉ። ኔይቲሪ በልጇ ሞት ምክንያት በከባድ ሐዘንና በታላቅ ቁጣ ተሞልታ ስለነበር ስፓይደር እንኳን ሳይቀር በፍርሃት ሊቀርባት ፈጽሞ አልደፈረም ነበረ። ጄክ እዚህ ጋር ልጁ ቱክን ከብዙ ትንቅንቅ በኋላ ከስር ነፃ ቢያወጣትም ኪሪ ግን አሁንም በኳሪች እጅ እንደታገተች ነበረችና የያዘውን መሳሪያ በሙሉ መሬት ላይ አስቀምጦ እጅ ለመስጠት ተገደደ። እዚህ ላይ ስፓይደር ከተደበቀበት ብቅ ብሎ አባቱ ኳሪችን ኪሪን እንዳይገድላት በእንባ ይማጸነው ጀመረ። በድንገት ግን ኔይቲሪ ሳትታሰብ ብቅ ትልና ስፓይደርን አንቃ በመያዝ ኪሪን የማይለቃት ከሆነ ልጁ ስፓይደርን በገዛ እጇ እንደምታሰናብተው መዛት ጀመረች። መጀመሪያ ላይ ኳሪች ስለ ስፓይደር ምንም ግድ እንደማይሰጠው ለማስመሰል ቢሞክርም ኔይቲሪ ማምረሯን ሲመለከት ግን ኪሪን ሳይወድ በግዱ ይለቃታል። ልጆቿን ሰብስባ በፍጥነት ለመውጣት ስትጣደፍ ጄክ ግን ከኳሪች ጋር ያለውን የቆየ ሂሳብ ለአንዴና ለመጨረሻ ጊዜ ለመዝጋት ወስኖ እልህ አስጨራሽ ትንቅንቅ ውስጥ ይገባል። ሁለቱም ቅልጥ ያለ ጸብ ላይ እንዳሉ መርከቧ እዚህ ላይ ቀስ በቀስ ወደ ባህር ውስጥ መስመጥ በመጀመሯና ማምለጫቸውን በእሳት በመከበቡ ኔይቲሪና ልጆቿ ወደ መርከቧ ገብተው ሌላ መውጫ መንገድ ለመፈለግ ይገደዳሉ። ሆኖም በግርግሩ ኔይቲሪ ከቱክ ስፓይደር ደግሞ ከኪሪ ጋር ተከፍለው ሁለቱም ቡድን ማምለጫ መንገድ ፍለጋ በምትሰጥመው መርከብ ውስጥ አሰሳቸውን ይቀጥላሉ። እንደ ድል ሆኖ ከኋላ ተከትሏቸው የመጣው ሎአክ ኪሪንና ስፓይደርን አግኝቶ ሲታደጋቸው ቱክና ኔይቲሪ ግን መውጫ አጥተው እየሞላ ባለው ውሃ ታፍነው ለመሞት የተቃረቡ ነበረ። ያኔ ኪሪ በሚያስደንቅ ሁኔታ ከተፈጥሮ ጋር ያላትን ዝምድና በመጠቀም ወደ እናቷና ወደ እህቷ በውሃ ውስጥ ለረጅም ጊዜ እንዲቆዩ የሚያስችላቸውን የባህር ላይ እንስሳቱን እንዲደርሱላቸው ልካ ከመርከቡ ታስመልጣቸዋለች። ጄክ በዚህ በኩል ኳሪችን ከብዙ እልህ አስጨራሽ ትግል በኋላ ራሱን ስቶ በባህር ውስጥ ሰምጦ እንዲሞት ትቶት እንደሄደ እሱም ለረጅም ጊዜ ውሃ ውስጥ ሆኖ ሲፋለም በመቆየቱ አየር አጥሮት ሲያጣጥር ነበርና ልጁ ሎአክ ደርሶ ከመርከቡ ይዞት ይወጣል። ፓያካንም ሎአክንና ጄክን ወደ ላይ እንዳወጣቸው ጄክ በመጨረሻ ልጁ ሎአክን በሰራው ስራ እንደኮራበት ገለጸለት።
ወዲያው ነበረ ቀሪው ቤተሰቡ የተቀላቀላቸው። መጨረሻ የቀረው ግን ስፓይደር ነበር። ከውሃው ለመውጣት እየዋኘ በሚሄድበት ጊዜ ግን አባቱ ኳሪች በባህሩ ወለል ላይ ራሱን ስቶ ስለተመለከተው ከራሱም ጋር ታግሎ ጥሎት መሄድ አላስችል ስላለው ኮሎኔሉን ከባህር ውስጥ ጎትቶ በማውጣት ከሞት ያተርፈዋል። ኳሪች ራሱን ከሳተበት ሲነቃ ስፓይደር ሕይወቱን እንዳተረፈለት ተመልክቶ አብሮት እንዲመጣ ጠየቀው። ስፓይደር ግን ግብዣውን ውድቅ በማድረግ እየዋኘ እነ ጄክን ለመቀላቀል ወሰነ። ይሄ ሁሉ ነገር ካለፈ ከጥቂት ቀናት በኋላ ቶኖዋሪ በጎሳው ባህል መሰረት ለናታይም የቀብር ስነ ስርዓት ይፈጽምለታል። ስነ ስርዓቱም ተፈጽሞ ናታይም ወደ ኤዋ ሄዶ ከተፈጥሮ ጋር መዋሃዱ ሲታወቅ ጄክ እና ኔቲሪም የነፍሳት ዛፍ ጋር በመሄድ ልጃቸውን ለአንዴና ለመጨረሻ ጊዜ ሰናበቱታል። ታሪካችንም እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ አቫተር The Way of Water የተሰኘውንና የአቫተር ቁጥር 2ን ባጭሩ ነበር። የዚህን ቁጥር 3 እንድሰራላችሁ የምትፈልጉ ኮሜንት ላይ 3 ብላችሁ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ደግሞ ይሄ አዲስና አሪፍ ፊልሞች ባጭሩ የሚቀርብበት ቦታ ስለሆነ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ እብድናት ብለው የገዛታቸውን እስር ቤት አስገብተዋት ነገር ግን ተመልሳ መጥታ ጉድ ስለሰራቻቸው አስደናቂ ሴት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።